There's nothing I can do. But what this does is it allows the ships to go. If we keep bombing, those ships won't be. የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም አሜሪካ የነዳጅ ራስ ገዝ አገር ናት፣ መካከለኛው ምስራቅ አያስፈልገን በማለት በኩራት ሲናገሩ ቢቆዩም በፈረንሳይ ኤቪያን ሌባይንስ በተካሄደው የቡድን ሰባት ጉባኤ ላይ ግን ለዓለም እጅግ አስደንጋጭ የሆነ ሁኔታ በይፋ ፈርጠዋል። ትራምፕ እንዳሉት ከሆነ አሜሪካና መላው ዓለም ከኢራን ጋር የሰላም ስምምነት ባያደርጉና የሆርሙዝ የባህር ሰርጥ በአስቸኳይ ባይከፈት ኖሮ የዓለም የነዳጅ ክምችት ለማለቅና ምድር ወደ ታላቅ ውጥንቅጥ ለመግባት የቀራት ጊዜ ከ28 ቀናት ወይም ከ4 ሳምንታት አይበልጥም ነበር ብለዋል። በዛሬው ትንታኔያችንም ትራምፕ ከኢራን ጋር ያደረጉትን ያንን ታሪካዊ ስምምነት ለመፈረም እንዴት እንደተገደዱ፣ የአሜሪካ ስልታዊ የነዳጅ ክምችት እንዴት ከ1983 ወዲህ ከነበረበት ደረጃ ዝቅተኛ ደረጃ ላይ እንደወረደ፣ እንዲሁም ጦርነቱ አሜሪካንን እንዴት ለኢራን እጅ እንድሰጥ እንዳደረጋት እንዳሳለን። ሁኔታውን ከመሰረቱ ስንመለከተው ጦርነቱ የጀመረው የካቲት 28 ቀን አሜሪካና እስራኤል በኢራን ላይ መጠነ ሰፊ ጥቃት በሰነዘሩበት ወቅት ነበር። በወቅቱም ፕሬዚዳንት ዶናልድ ትራምፕ የኢራን ወታደራዊ አቅም በአጭር ጊዜ ውስጥ ደምስሰን የሆርሙዝን ሰርጥ እናስከፍታለን የሚል ጽኑ እምነት ነበራቸው። ሆኖም ግን ኢራን ለጥቃቱ የሰጠችው ምላሽ የአሜሪካንን ስሌት ሙሉ በሙሉ ያዛባ ነበር። ኢራን የሆርሙዝን የባህር ሰርጥ በመቆለፍ በዓለም ላይ ከሚዘዋወረው የነዳጅና የተፈጥሮ ጋዝ ፍላጎት 1/5ኛውን አገደችው። ይህ እርምጃም በዓለም የኢነርጂ ገበያ ላይ ታይቶ የማይታወቅ መናወጥን የፈጠረ ሲሆን ዋሽንግተን የነዳጅ ዋጋ እንዳይነር በሚል የገዛ ስልታዊ የነዳጅ ክምችቷን ለገበያ ማውጣት ጀመረች። ጦርነቱ በተጀመረ ማግስት ደግሞ ትራምፕ 172 ሚሊዮን በርሜል ነዳጅ ከክምችቱ እንዲወጣ ያዘዙ ሲሆን ሌሎች የዓለም አቀፉ የኢነርጂ ኤጀንሲ አባል ሀገራትም 400 ሚሊዮን በርሜል ነዳጅ ለገበያ አቅርቦ ነበር። ነገር ግን ይህ የድንገተኛ ጊዜ ክምችት ማለቂያ የሌለው አልነበረም። በትላንትናው ዕለት ይፋ የሆኑት የኢኮኖሚ መረጃዎች እንደሚያመለክቱትም የአሜሪካ ስልታዊ የነዳጅ ክምችት ባለፉት 40 ዓመታት ውስጥ በዝቅተኛው ደረጃ ላይ ደርሷል። በአሁኑ ወቅትም 340 ሚሊዮን በርሜል ብቻ የቀረው ይህ ክምችትም እንደ አውሮፓውያን አቆጣጠር ከ1983 ወዲህ ታይቶ የማይታወቅ ዝቅተኛ ቁጥር ሆኖ ተመዝግቧል። ጦርነቱ ከመጀመሩ በፊት ክምችቱ 415 ሚሊዮን በርሜል የነበረ ቢሆንም የሆርሙዝ ሰርጥ መዘጋት ያስከተለውን እጥረት ለመሙላት ሲባል በየቀኑ በሚሊዮን የሚቆጠሩ በርሜሎች ሲወጡ ቆይተዋል። የዓለም አቀፉ የኢነርጂ ኤጀንሲ ኃላፊ ፋቲ ቢሮል ባለፈው ወር እንዳስጠነቀቁትም የንግድ ነዳጅ ክምችቶች ለጥቂት ሳምንታት ብቻ የሚበቁ መሆናቸውንና ጦርነቱ ካልቆመ ዓለም ወደ ታላቅ የኢነርጂ ድርቅ እንደምትገባ ገልጸው ነበር። ትራምፕ በፈረንሳይ በነበራቸው ቆይታ ይህን እውነታን አረጋግጠዋል። ነዳጁ ካለቀ ዓለም ወደ ውጥንቅጥ ትገባለች፣ ማንም ነዳጅ ማግኘት የማይችልበት ጊዜ ይመጣል በማለትም ፕሬዚዳንቱ የገጠማቸውን አጣብቂኝ ለጋዜጠኞች ተናግሯል። ይህ የነዳጅ እጥረት ደግሞ በቀጥታ በትራምፕ የፖለቲካ ህልውና ላይ ትልቅ አደጋ ደቅኖ ነበር። በአሜሪካ ማደያዎች የአንድ ጋሎን ነዳጅ ዋጋ እጅግ በመናሩ ምክንያትም የዜጎች ተቃውሞ ሰማይ ነክቷል። የዋጋ ግሽበቱም 4.2% መድረሱና የአሜሪካውያን ደሞዝ ከግሽበቱ ጋር መራመድ አቅቶት ወደ ኋላ መውደቁ ፕሬዚዳንቱን በመጪው የህዳር አጋማሽ ምርጫ ለታላቅ ሽንፈት እያዘጋጃቸው ነበር። የኒውዮርክ ታይምስ የህዝብ አስተያየት ጥናት እንደሚያሳየው 64% የሚሆነው ህዝብ ለዚህ ሁሉ መከራ ተጠያቂው የትራምፕ የጦርነት ፍላጎት ነው ብሎ ያምናል። ትራምፕም የዋጋ ግሽበትን እወደዋለሁ በማለትም ለሚዲያዎች በፌዝ ቢናገሩም ከበስተጀርባው ግን የሀገሪቱ የነዳጅ ደም ስር እየደረቀ መሆኑን ተረድተው በጭንቀት ተውጠው ነበር። እዚህ ላይ ነው ታዲያ ትልቅ ለውጥ የታየው። ትራምፕ ጦርነቱን በኃይል ለመቋጨት የፈለጉትን ያህል ቢጥሩም ኢራን ግን በሆርሙዝ ሰርጥ በኩል አሜሪካንን አጣብቃ ይዛታለች። ትራምፕም ቦምብ ማዝነባችንን ብንቀጥል መርከቦች አይንቀሳቀሱም፣ መርከቦች ካልተንቀሳቀሱ ደግሞ ነዳጅ የለም በማለት የሰጡት ቃልም አሜሪካ በጦርነቱ ማብቂያ ላይ ለኢራን እጅ መስጠቷን የሚያሳይ ትልቅ ማረጋገጫ ሆኗል። ፕሬዚዳንቱ ከኢራን ጋር የሰላም ስምምነት ከመፈረም ውጪ ሌላ ምንም አይነት አማራጭ እንዳልነበራቸው ለዓለምም በይፋ አሳውቀዋል። There's nothing I can do. But what this does is it allows the ships to go. If we keep bombing, those ships won't be. ስምምነቱ ተግባራዊ ሲሆን የሆርሙዝ ሰርጥ በይፋ እንደሚከፈትና የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በፊርማ ስነስርዓቱ ላይ እንደሚገኙ መገለጹ ዋሽንግተን የነዳጅ ፍላጎቷን ለማርካት ስትል ከጠላቷ ጋር ለመታረቅ መገደዷን ያሳያል። ኢራን አሁን ያለችበት ደረጃ ደግሞ እጅግ አስደናቂ ነው። ምንም እንኳን ሀገሪቱ በከባድ ቦምብ ብትደበደብም የሆርሙዝን ሰርጥ የመቆጣጠር አቅሟ ግን እንደ ትልቅ መደራደሪያ ካርድ አገልግሏታል። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃይ
በቴህራን አመራሮች እየተጠና ያለ ሰነድ መኖሩና ስምምነቱ ከምንጊዜውም በላይ ሊጸድቅ የቀረበ መሆኑን ቢገልጹም አሁንም በአሜሪካ እውነተኛ ዓላማ ላይ ግን ጥርጣሬ እንዳላቸው አልሸሸጉም ነበረም። ኢራን የኒውክሌር መርሃ ግብሯ እንድታቆም የሚቀርብላትን ጥያቄ ውድቅ በማድረግ ይልቁንም ማዕቀቦች እንዲነሱላትና የታገደው $24 ቢሊዮን እንዲለቀቅላት ጫና እያደረገች ነው። ትራምፕም ኢራን የኒውክሌር መሳሪያ አትታጠቅም በሚለው ነጥብ ላይ ተስማምተናል ቢሉም ቴህራን ግን እስካሁን በይፋ ይህንን አላረጋገጠችም። የዓለም አቀፉ የኤነርጂ ኤጀንሲ ያወጣው አዲሱ ሪፖርት ደግሞ የወደፊቱን የነዳጅ ገበያ ይበልጥ አሳሳቢ አድርጎታል። ኤጀንሲው በዚህ ዓመት የነዳጅ ፍላጎቱ ከአቅርቦት እንደሚበልጥ የገመተ ሲሆን የሆርሙዝ ሰርጥ መዘጋትና የትራንስፖርት መስተጓጎል የነዳጅ ፍጆታን በከፍተኛ ሁኔታ እንዲቀንስ አድርጎታል ብሏል። በጥር ወር በቀን 930 ሺህ በርሜል የነዳጅ ፍላጎት ይኖራል ተብሎ ቢገመትም በጦርነቱ ምክንያት ግን የቁጥር በሚያዝያ ወር በቀን 80 ሺህ በርሜል ቅናሽ እንዲያሳይ ተገዷል። ይህ ቁጥርም ጦርነቱ የዓለምን የኢኮኖሚ እድገት በከፍተኛ ሁኔታ አቀዝቅዞታል ማለት ነው። ትራምፕ ግን ይህን አደጋ ለመቀልበስ ሲሉ በኢራን ላይ ሊፈጸሙ የነበሩ አዳዲስ ጥቃቶችን በመሰረዝ ለዲፕሎማሲው ቅድሚያ ሰጥቷል። በትራምፕ አስተዳደር ውስጥ የታየው ይህ ድንገተኛ የባህሪ ለውጥ ደግሞ በሪፐብሊካን ፓርቲ ውስጥ ያሉትን የጦርነት አራማጆች አስቆጥቷል። ሴናተር ሊንድሴ ግራሃምና ሌሎች ሃርድላይነሮች ትራምፕ ለኢራን እጅ መስጠታቸውን የታሪክ ስህተት በማለትም እየነቀፉት ነው። ትራምፕ ግን በፈረንሳይ ሆነው ለተቾቻቸው የሰጡት ምላሽ ግን እጅግ ግልጽ ነበረ። ነዳጅ ከሌለ አሜሪካ የለችም የሚል ነው። ፕሬዚዳንቱ የኢራን ዩራኒየም በሀገር ውስጥ ለማጥፋት መስማማታቸውና በመላሹ የነዳጅ መስመሩ እንዲከፈት መጠየቃቸው በአሜሪካ በኢነርጂ ረገድ ምን ያህል ተጋላጭ መሆኗን ለዓለም ዳግመኛ አሳይቷል። ዓለም አሁን ባለችበት እጅግ አስጨናቂና ፈታኝ ወቅትም የነገው የፀሐይ ብርሃን መውጣት ብቻውን ዋስትና ሊሆን ባልቻለበት በዚህ ታሪክ ምዕራፍም ወደፊት ምን ይጠበቃል የሚለው ጥያቄ የመላው የሰው ልጅ ሕልውና ጥያቄ ሆኖ ቀርቧል። ፕሬዚዳንት ዶናልድ ትራምፕ በፈረንሳይ ምድር ሆነው 4 ሳምንታት ብቻ ቀሩን ሲሉ የሰነዘሩት አስደንጋጭ ኑዛዜም አሜሪካንን ብቻ ሳይሆን መላውን ዓለም ወደማይቀረው የታሪክ አዙሪት ውስጥ ከቶታል። በቀጣይ ቀናትና ሳምንታት ውስጥ የሚጠበቁት ክስተቶችም የዓለምን የኃይል ሚዛን ፍጹም በሆነ ሁኔታ የሚቀይሩና አዳዲስ የፖለቲካና የኢኮኖሚ ጓልታዎችን የሚፈጥሩ ይሆናሉ። ትራምፕ ውጥንቅጥ ወይም ቤድላም ሲሉ የጠሩት የአስፈሪ ሁኔታ እንዳይመጣ ከዝግ በሮች በስተጀርባ የሚከናወኑት እነዚህ ድርድሮችና ተግባራዊ እርምጃዎች ምን ሊሆኑ እንደሚችሉ በጥልቀት መመልከት ያስፈልጋል። በመጀመሪያ ደረጃ በቀጣይ ጥቂት ሳምንታት ውስጥ የሚጠበቀው ትልቁ ተግባራዊ እርምጃ የሆርሙዝ የባህር ሰርጥን ከፈንጂዎች የማጽዳትና ዳግም ለንግድ ክፍት የማድረግ እጅግ አደገኛና ውስብስብ ሂደት ነው። ምንም እንኳን ፕሬዚዳንት ትራምፕ ስምምነቱ እንደተፈረመ ሰርጡ በይፋ ይከፈታል ቢሉም በመሬት ላይ ያለው ወታደራዊ ሁኔታ ግን ሌላ ታሪክ ይናገራል። ኢራን በባህር ሰርጡ ላይ ከጠመደቻቸው በሺዎች የሚቆጠሩ የሞት ፈንጂዎች ወይም ማይንስ በአንድ ጀንበር የሚነሱ አይደሉም። በቀጣይ ወራት በባህር ላይ የሚከናወነው ያ ታላቅ የጽዳት ዘመቻም በኢራንና በአሜሪካ የባህር ኃይሎች መካከል ያለውን መተማመን የሚፈትን ትልቁ መድረክ ይሆናል። ማንኛውም ትንሽ ወታደራዊ ስህተት ደግሞ ያልታሰበ ፍንዳታን ያንን የተፈረመውን ስምምነት ዳግም በእሳት ሊያቃጥለው ይችላል። በመሆኑም ዓለም በቀጣይ ቀናት አይኗን በሆርሙዝ ሰርጥ ላይ ጥላ የመጀመሪያዎቹን ግዙፍ የነዳጅ ጫኝ መርከቦች ያለምንም አደጋ ማለፋቸውን በከፍተኛ ስጋት ትጠባበቃለች። ሁለተኛውና ይበልጥ አሳሳቢ በቀጣይ የሚጠበቀው ክስተትም የአሜሪካ ስልታዊ የነዳጅ ክምችት መልሶ የመሙላት እጅግ አስቸጋሪ ጉዞ ነው። ክምችቱም እንደ አውሮፓውያን አቆጣጠር ከ1983 ወዲህ ታይቶ በማይታወቅ ሁኔታ ወደ 340 ሚሊዮን በርሜል መውረዱ ለአሜሪካ ብሔራዊ ደህንነት ትልቅ ስጋት ነው። ትራምፕም ይህንን ክምችት ለመሙላት በሚሊዮን የሚቆጠሩ በርሜሎችን ከዓለም ገበያ ለመግዛት ሲገደዱ፣ ይህ ደግሞ በገበያው ላይ አዲስ የዋጋ ንረትን ሊፈጥር ይችላል። በቀጣይ ዓመታት አሜሪካ የነዳጅ ዋጋን ለማረጋጋትና ክምችቷን ለመሙላት የምታደርገው ፍልሚያ የሀገሪቱን የኢኮኖሚ ፖሊሲ ሙሉ በሙሉ የሚቆጣጠር ይሆናል። ትራምፕም መካከለኛው ምስራቅ አያስፈልገንም የሚለው መፈክራቸውን ተውም በቀጣይ ወራት ወደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ወደ ራሷ ወደ ኢራን በዲፕሎማሲ መንገድ ሲለምኑ ማየት የተለመደ ትዕይንት ሊሆን ይችላል። በቀጣይ የሚጠበቀው ሌላኛው ትልቅ ክስተትም በአሜሪካ የአገር ውስጥ ፖለቲካ ላይ የሚነሳው ማዕበል ነው። ትራምፕ ስምምነቱን ከመፈረም ውጭ ምርጫ አልነበረኝም ማለታቸው በተቃዋሚዎቻቸው ዘንድ እንደ ትልቅ የውድቀት ማረጋገጫ ተደርጎ ይወሰዳል። በመጪው የህዳር ወር አጋማሽ ምርጫም ዲሞክራቶች ፕሬዚዳንቱ ሀገሪቱን ለነዳጅ እጥረትና ለውርደት ዳርገዋል የሚል አጀንዳን ይዘው እንደሚቀርቡ ጥርጥር የለውም። በሪፐብሊካን ፓርቲ ውስጥ ያሉት የጦርነት አፍቃሪዎች ደግሞ ትራምፕ ለኢራን እጅ መስጠታቸውን በመቃወምም ከአስተዳደሩ ጋር የልዩነት ፍጥጫ ውስጥ ይገባሉ። ይህ የውስጥ ፖለቲካ ትርምስ አሜሪካንን በቀጣይ ወራት በዓለም መድረክ ላይ ያላትን ተጽዕኖ ሊያዳክሙ ይችላል።
ከዚህም ባለፈ በቀጣይ የሚጠበቀው ነገር የኢራን አዲስ ቀጠና የበላይነት ነው። ኢራን የዓለም ሀገራን ሀገር አሜሪካንን በነዳጅ እጥረት በማንበርከክ ያገኘችው ድል በመካከለኛው ምስራቅ ያላትን ተሰሚነት ወደ ከፍተኛ ደረጃ ያሸጋግረዋል። በቀጣይ ወራትም ኢራን በሊባኖስ በየመንና በሱሪያ ያላትን ተጽዕኖ ለማጠናከር የምትጠቀምበት አዲስ ወታደራዊና ዲፕሎማሲ ድፍረት ታገኛለች። አሜሪካ ማዕቀቦችን ለማንሳትና የታገደውን $24 ቢሊዮን ለመለቀቅ ስትገደድ ይህ ገንዘብ ለኢራን የኢኮኖሚ ትንሣኤ ብቻ ሳይሆን ለቀጠና ታጣቂዎችም ትልቅ የገንዘብ ምንጭ ሊሆን ይችላል የሚል ስጋት በእስራኤልና በጎረቤት ሀገራት ዘንድ ይነግሳል። በመሆኑም በቀጣይ የሚጠበቀው ነገር ወጥ የሆነ የሰላም ሳይሆን አዲስ መልክ የያዘ የቀጠና ኃይል ፍልሚያ ነው። የዓለም አቀፉ የኤነርጂ ኤጀንሲ እንዳለው ከሆነ በቀጣይ ዓመት ማለትም በ2027 የዓለም የነዳጅ አቅርቦት ከፍላጎቱ በላይ ሊሆን እንደሚችል ቢገምትም እስከዚያ ያለው ጊዜ ግን እጅግ አደገኛ ነው። የነዳጅ ዋጋ በአንድ በርሜል $200 ሊገባ ይችላል የሚለው ስጋት ገና ሙሉ በሙሉ አልተቀረፈም። ምንም እንኳን በዛሬው ዕለት የስምምነቱ ዜና ከተሰማ በኋላ የአንድ በርሜል ነዳጅ ዋጋ በከፍተኛ ሁኔታ የቀነሰ ቢሆንም የኢንሹራንስ ኩባንያዎች በሆርሙዝ ሰርጥ ለሚያልፉ መርከቦች የሚጠይቁት ክፍያ በቀጣይ ወራት እጅግ ከፍተኛውን እንደሚቆይ ይገመታል። ይህም የሸቀጦቹን ዋጋ በዓለም ዙሪያ እንደናራ እንዲቆይ አድርጓል። በቀጣይ የሚጠበቀው ነገርም የዓለም ሕዝብ ለኑሮ ውድነቱ የሚሰጠው ምላሽና መንግስታት ይህንን ሕዝባዊ ቁጣ እንዴት ያስተናግዳሉ የሚል ይሆናል። በተጨማሪም የትራምፕ የዲፕሎማሲ ሂደት ወደፊት ከሌሎች ሀገራት ጋር ለሚደረግ ድርድር እንደ ትልቅ ትምህርት ሆኖ ያገለግላል። ሩሲያ፣ ቻይናና ሰሜን ኮሪያ የአሜሪካን የነዳጅ ተጋላጭነት በንቃት ተመልክተዋል። በቀጣይ በሚደረጉ ማናቸውም ዓለም አቀፍ ውዝግቦች እነዚህ ሀገራት አሜሪካንን በኢኮኖሚና በኤነርጂ በኩል ለመጫን የሚጠቀሙበት አዲስ ስልት ሊቀይሱ ይችላሉ። የዶላር የበላይነትና የአሜሪካ የማስገደድ አቅም አሁን ላይ ትልቅ ጥያቄ ምልክት ወድቆበታል። በቀጣይ ቀናት የሚሰማው ዜና ወይ የታላቁን የሰላም ብስራት ካልሆነም ደግሞ በዋሽንግተን ዲሲ የሚቀሰቀሰውና የትራምፕን ስልጣን የሚፈታተነውን ታላቅ የፖለቲካ ሱናሚ የሚገልጽ ይሆናል። በቀጣይ የሚጠበቀው ነገር በታሪክ መዝገብ ላይ የአሜሪካ የግዳጅ ሰላም ተብሎ የሚመዘገብ ክስተት ነው። ትራምፕ 80ኛ ዓመት የልደት በዓላቸውን እያከበሩ ባለበት በዚህ ሰዓትም የሀገሪቱ የነዳጅ ካዝና ግን ባዶ ለመሆን 28 ቀናት ወይም 4 ሳምንታት ብቻ ቀርቷል መባሉ በእጅጉ አስገራሚ ሆኗል። ይህ በትክክልም የኃያላን ውርደት ነው። የባሩድ ሽታው ወደ ሰላም ነፋስ እስኪቀየር ድረስም ዓለም በከፍተኛ ስጋትና በታፈነ እስትንፋስ ዋሽንግተንና ቴህራን መመልከቷን ትቀጥላለች።